የቺኬን ጡት መጥባት ኃጢአት ነው የሚል ጥያቄ መጣለች። ባሌ ጡቴን እየጠባው ነው እንዴት ላድርገው? እንደው ሐራም ነው ሲለው ጺም ቀብቶ ቀለም የት ነው? ሰላም ጤና ይስጥልኝ። አፍሪካ ቲቪ ነው። እኛ እኮ እንስሳ እኮ አይደለንም፣ አእምሮ እኮ አለ። ይሄ ነገር ሊሆን ይችላል ላይሆን ይችላል ብዬ አመዛዝዬ እማየን ከሆነ ማንንም አልፈራም፣ አልቀበልም። እንዴት ቀልዳለህ እንዴ? በተለይ ከተፈጥሮ ስርዓት ጋር የሚጋጭ አንድም ነገር አልቀበልም። ይሄን በቃ ዋጡት፣ በቃ የማይቀየር አቋም የጀማሪ ኡስታዝ እንግዲህ በፊት ኤቴስት ነኝ በሚልበት ሰዓት ላይ እንደ ልቡ ይጠይቅ ነበረ። በተለይም ክርስትና እንደ ልቡ ይሳደብ ይተች ነበረ። እስልምና ውስጥ ከገባ በኋላ እስልምና ላይ አንዳንድ ጥያቄ ሲያነሳ አርፈ ተቀመጥ ተብሏል። ሌላ አንድ ሳረሳው ማቀርበው እኔ መዲና ሄጄ እስልምናን በንጽህና ማማት አይቻልም፣ ሽታ የሚባል ነገር የለም ብዬ ስለ አሁን ነው ያወራሁት። ስለ አሁን እኔ መዲና ሄድኩት እኮ ዛሬ አንድ ወር ከምናምን አይደል? ሙስሊምን በንጽህና ማማት አይቻልም ሲል በአይኔ በብረቱ ይዤ እኮ ያየሁትን እኮ የተናገሩት። 5.1 ሚሊዮን ህዝብ ጋር ሰግጄ ሽታ የሚባል ነገር የለም፣ ንጹዎች ናቸው። ምን አይነት ኮሚትመንት ነው? ምን አይነት ዲሲፕሊን ነው? በምን አይነት መንገድ ቢማሩ ነው? ያ ሁሉ ሰው እየሸና ካካ እያለ እያራ ሽታ የሚባል ነገር የለም ብዬ ታስቀጥኩ። እኔ ያየሁትን ነው። አንተ ምን አልክ? ሐዲስ ላይ የዛሬ ስንት ዓመት የተጻፈውን ነብዩ መሐመድና እኔ በግ እንሸት ነበር ብሏል፣ አንዱ ለአባቱ ይነግረዋል ብለህ ተቀሰቀሰ። ከዛ ገብቻ ይሁት ነገሩ ዌል በስተመጨረሻ ኡስታዝ ተድላ ነብዩ መሐመድ የሙስሊሞቹ ነብይ በግ እንደሚሸት አምኗል። ምንም እንኳን ልብሱ የሚለብሱት ሱፍ ስለሆነ ነው ዝናብ ሲመታው በግ የሚሸተው ነብያችን ቢልም ዝናብ ሲሆን መሐመድ ልብሱን ያወልቃል። ያው ሳይ ሙስሊም 898 ላይ ራቁቱን ይሆናል። ስለዚህ በግ የሚሸተው ልብሱ ራሱ ቢሸት ከሙሐመድ ሰውነት ጋር በተያያዘ ስለሆነ የሚሸተው በግ ይሸታል ማለት ነው። ታዲያ ከዚህ በግ ከሚሸተው ነብይህ ላይ ደግሞ ሴቶቹ ሙሐመድ ሲያልበው ላቡን እንደ ቅባት እንደ ሽቶ ይተባበሱት ነበር። ይኸው ማስረጃ ሳይ ሙስሊም 23:32 ላይ እንደ ሽቶ ይቀቡት ነበረ። ይሄ የሆነበት ምክንያት ምንድን ነው ካልከን ኡስታዝ ተድላ ሴት ልጅ ሽቶ መቀባት አይፈቀድላትም በእስልምና። ሽቶ ተቀብታ በወንዶች ፊት ማለፍ አትችልም። ማስረጃ ሱናን አናሳይ 5126 ላይ ሴት ልጅ ሽቶ ተቀብታ በወንዶች ፊት ካለፈች እርሷ ዘማዊ ነች ብሏል። በዚህም ምክንያት ጋነም ትገባለች ዘማዊ ከሆነች ደግሞ ማለት ነው። ስለዚህ ሴት ልጅ እንደዚህ ከሆነ ሽቶ መቀባት ማትችል ከሆነ የሙሐመድን ወይንም የባሎቻቸው ሚስቶች ላቡን ነው መቀባት የሚችሉት። በየቀኑ ደግሞ ፀጉራችሁን ማበጠርም አይፈቀድም። ማስረጃ ይኸው ሱናን አቢ ዳውድ 41:59 ላይ ፀጉርን መንከባከብ ማበጠር በየቀኑ አይፈቀድም። ሌላኛው ካካ ይላሉ ይጸዳዳሉ ግን አይሸቱም ማለት ካካ ብለው ራሱ የሚጸዳዱት በምን እንደነው? እሱ ቂጣቸው የሚጠርጉት በሶስት ድንጋይ። ማስረጃ ሱናን ኢብን መጃ 313 ላይ በሶስት ድንጋይ ቂጣቸውን ጥረጉ ብሎ ስላዘዘ እንግዲህ ኡምራ ስታደርግ ቂጥህን በሶስት ድንጋይ ጠርገህ ከውስጥም ከውጭም ልብስ እንዲሁ ከማገልደም ውጭ ፓንትም አለብስም እንግዲህ በሶስት ድንጋይ ሞዥቀኸው። ሴቶቹ ደግሞ ሽቶም ሳይቀቡ የባሎቻቸውን ላብ ተቀብተው ምን አይነት ሽታ ሊሸቱ እንደሚችሉ ማገናዘብ ነው። ይሄ ብቻ ሳይሆን እንግዲህ ካለገለደሙ ሴቶቹ ደግሞ ፔሬድ ከነካቸው ፔሬዳቸውን በምንድን ነው የሚያጥቡት ከተባለ አይሻ ትናገራለች። ያው ሱናን አቢ ዳውድ 358 ላይ በፔሬዳችን ወቅት ልብሳችንን ፔሬዱ ሲነካው አክቱ ብለን በምራቃችን ነው የምናጥበው ብላለች። እንግዲህ በምራቃቸው ከሆነ ሴቶቹ ልብሳቸው የሚያጥቡት የሚቀቡት ሽቶ ወይንም ቅባት ደግሞ የነብያቸውን ወይንም የባላቸውን ላብ ከሆነ እሱ ደግሞ በግ የሚሸት ከሆነ ቂጣቸውን ካካ ብለው በሶስት ድንጋይ የሚጠርጉ ከሆነ ማሰብ ነው እነኚህ ሰዎች ሽታቸውን። ኡስታዝ ተድላ አንድ ቂጥን በሶስት ድንጋይ ጠርገ እንደ ሐዲሱ መሰረት እንደ ነብይ ትእዛዝ መሰረት ከዛም ሚስቶች ፔሬድ ጨርቃቸው ላይ አይተው በመራቃቸው አጥበው ከዛ አንተ በግ እየሸተት ከአንተ ሌላ ብህን ወስደው ተቀብተው ምርጥ ሽታ ነው። መቼም እኔ ከነብዩ ይሻላለሁኝ አልገማም በግ አልሸትም አትለንም።
ኡሩዋ then started looking at the companion of the prophet ኡሩዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም whenever Allah's messenger spat ወላሂ የአላህ መልእክተኛ ሲተፋ ለሃጩን the spittle would fall in the hand of one of them ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። who would rub it on his face and skin ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል ይታበሱታል። እንግዲህ ሶሪ በጣም ይቅርታ እና ሽንት ቤት ይገባል መሐመድ ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉት ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል። ልጁን ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንድታጠብ የታዘዝኩት ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ዝናብ ከዘነበለት ልብሱን ያወላልቃል። በግም ይሸታል። ያልበዋል። በቀዝቃዛ ወት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ እሱን ላብ በቀዝቃዛ ወትም ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አህቱ ሲል መሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው። ምንድነው የምትሉን? ምንድነው እያላችሁ ነው ያላችሁት? ይሄንን ነው ንጽህና እያላችሁ ያላችሁት? የማን ግማሽ የምትሉት ይሄንን ነው? ይሄ እናንተ ናችሁ እኛን ንጽህና ያስተማራችሁን? እናንተ ናችሁ እኛን ንጽህና ያስተማራችሁት? ሴሊ ከሸተተች ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ የምርጦቹ ንጹዎቹ ልዮቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ መሐመድ ስፐርሙን በእጁ የሚፈተግለት ላውሌሚያይ እኛ እኮ እንስሳ እኮ አይደለንም፣ አእምሮ እኮ አለን። ይሄ ነገር ሊሆን ይችላል ላይሆን ይችላል ብዬ አመዛዝዬ እማየን ከሆነ ማንንም አልፈራም፣ አልቀበልም። እንዴት ቀልዳለ እንዴ? በተለይ ከተፈጥሮ ስርዓት ጋር የሚጋጭ አንድም ነገር አልቀበልም። ይሄን በቃ ዋጡት፣ በቃ የማይቀየር አቋሚ ነው። ከተፈጥሮ ስርዓት ጋር የሚጋጭ አንድ ነገር አልቀበልም። ከሰው ጀምሮ የመጡ ሐሳቦች ግን እኔም ሰው ነኝ፣ እንነጋገራለን። አይ ይሄ ጤነኛ ነው፣ እውነት ነው፣ በዚህ ጉዳይ ላይ እስማማለሁ፣ አሳማኝ ነው፣ ተገቢም ነው፣ ለሰው ይጠቅማል፣ ባራምደው ቢይዞ አይጎዳኝም ብዬ ሳምን ነው የምቀበለው። ሰው አስገድዶኝ አልቀበልም። ተድላ እኮ ነኝ። እንዴት ረሳችሁኝ? ወይም ስለኔ የማታውቁ ደግሞ ወደ ኋላ ሄዳችሁ ብሮድካስቶቼን እዩ፣ የድሮ ቪዲዮዎች ምናምን የማራምደውን ነገር ጠይቁ። ስጠይቅ ከርሜ መጥቼ አሁን ደግሞ ድንገት አትጠይቅም ማለት ምንድነው? ስጠይቅ በእኛ ስር ነህ። ምንድነው የምትጠይቀው? ምናምን ስትሄድም ስትገባም ስትወጣም እኛን አስፈቅደው ነው እንዴት ይባላል? ኧረ እባክህ አይባልም እንደዛ። እና በማንኛውም ጉዳይ ላይ መጠየቅ አለብን። ታዲያ ምንድነው የኔ ሰውነት? እና የማይመስለኝ ነገር ምን ብዬ ነው ጠይቃለሁኝ? አትጠይቅም እኮ አይባልም። ነውር እኮ ነው በጣም። አፍሪካ ቲቪ ላይ የቺኬን ጡት መጥባት ኃጢአት ነው ወይ የሚል ጥያቄ መጣለች። ባሌ ጡቴን እየጠባው ነው እንዴት ላድርገው? እንደው ሐራም ነው ሲለው ጺም ቀብቶ ቀለም አይ የት ነው? ሰላም ጤና ይስጥልኝ። አፍሪካ ቲቪ ነው፣ አፍሪካ ቲቪ ነው። ሼማው ነጣቻል። አፍሪካ ቲቪ ኦኬ። ካተይ ምን ነበር ጥያቄሽ? እንደው ባሌ ለጓደኛዬ ጡቴ ያምራልና እንደው ማታ ማታ ይጠባዋል፣ ሐራም ነው? አይ
ወሰላሳሉ ምናምን ታንክ እንዳሉት ትንሽ ፈሳሽ ካለው ትንሽ እንትኖች አንዳንድ ኡስታዞች አይላ ሙስሊም በእውነት አላህ እስቲ አጨብጭቡላቸው ለኢትዮጵያ እስላሞች፣ ለዓለም አቀፍ እስላሞች ይመቻችሁ። ያራዳ ልጆች እኔ ምን አያገባኝም። ተንቀሳቀስበት አይተዋል የሚል ኡስታዝ መጥቶብሃል። ሼክ ሁሉ አሁን 80 ሴቶች ጀነት ውስጥ ይጠብቁናል የሚያስብ ሞኝ ነህ። እንደውም ኦርቶዶክስ ብትሆን ይሻላቸዋል። ኦርቶዶክስ ይሻላል። ይሄ እስላም አስተምሮ ገደል የሚከትም እኔ አልገባበትም። 80 መቀመጫ አገኛለሁ ብዬ ገደል የምገባ ሰው እንዳልመስል። ይሄ መጽሐፋቸው ላይ ተቀምጧል። ይኸው ገዛሁት በእንግሊዘኛ ዱቅ ብሎላል። እንደውም ሰሞኑን በሚዲያ ወጥቶ አለ ያን ካላመጣ ምን አባቱ ይታመናል ያለ ኡስታዝ ይላል ያላዩ ማብራዝ ሂድበት ስጠይቅ ከርሜ መጥቼ አሁን ደግሞ ድንገት አትጠይቅም ማለት ምንድነው? ስጠይቅ በእኛ ስር ነህ ምንድነው የምትጠይቀው? ምናምን ስትሄድም ስትገባም ስትወጣም እኛን አስፈቅደው ምናምን እንዴት ይባላል? ኧረ እባክህ አይባልም እንደዛ። እና በማንኛውም ጉዳይ ላይ መጠየቅ አለብን። ታዲያ ምንድነው የኔ ሰውነት? እና የማይመስለኝ ነገር ምን ብዬ ነው ጠይቃለሁኝ? አትጠይቅም እኮ አይባልም። ነውር እኮ ነው በጣም። እና ይሄ በጣም የሃይማኖተኞች ሁሉ ጠማማ አመለካከት። ሁለተኛ ሃይማኖቶች አንድ የሚያመሳስላቸው ተስፋ የቆረጥኩበት ነገር አሁን ወደ ጥያቄዎች ልመጣ ወደ እነዛ ወደ በጣም ተስፋ የቆረጥኩ የጀማሪ ኡስታዝ እንግዲህ በፊት ኤቴስት ነኝ በሚልበት ሰዓት ላይ እንደ ልቡ ይጠይቅ ነበረ። በተለይም ክርስትና እንደ ልቡ ይሳደብ ይተች ነበረ። እስልምና ውስጥ ከገባ በኋላ እስልምና ላይ አንዳንድ ጥያቄ ሲያነሳ አርፈ ተቀመጥ ተብሏል። እና እንዴት ነው ማልጠይቀው እያለ ነው ወላጄ። ቁርአኑ ላይም እንዳትጠይቁ ነው የሚለው። ሱራ 5 ሱረቱ መይዳ ከ101 እስከ 102 እናንተ ያመናችሁ ሆይ ለእናንተ ቢገለጽ ከሚያስከፏችሁ ነገሮች አትጠይቁ። ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ካዲዎች ሆኑ። ከጠየቅ ካዲ ትሆናለህና እንዳትጠይቅ ነው የሚለው ቁርአኑ። ምክንያቱም አላህ ጭንቅላት አለው የለውም ብለህ ብትጠይቅ መልስ የለም። ስለዚህ ካዲ ትሆናለህና እንዳትጠይቅ ነው የሚለው። ሱነን ኢብኑ ማጃ 2 ላይ ነብይም ያው ነብይ ብለህ የምትከተለው ጥያቄ አብዝተውበት ሲጠይቁት አትጠይቁኝ፣ ሁለተኛ ስሬ እንዳትደርሱ ጥያቄ አትጠይቁኝ ብሎ ሸሽቷል። ምነግራችሁ ብቻ አሜን ብላችሁ ተቀበሉ እንጂ ጥያቄ አትጠይቁኝ። ይኸው አዲሱ በተጨማሪ ይኸው ሱነን ናሳኢ 2091 ላይም ጥያቄ እንዳንጠይቅ በቁርአን ውስጥ ተከልክለናል ብለው ሳባዎቹ ሲያማርሩ እንዳንተ ይኸው የአካውንት እንግዲህ 4ኛዬ ነው። በደንብ ፎሎ በማድረግ አዳርሱት ማለት ነው። ሌሎቹ እያስቸገሩ ስለሆነ ኔክስት በዚህ ነው የምንገባው። ኡስታዝ ዋሂድም እዚህ ውስጥ ከተካተተ ችግር አለብኝ ብሎ ካለ ማስተካከል አለበት። ኮሜንት እኮ ኡስታዝ ዋሂድ የተሳሳተ ኮሜንት ጽፋል ብዬ እኮ ቪዲዮ እኮ ሰራሁኝ። ለምን በዚህ ቪዲዮ ሰራህብኝ ብሎ የሚያዝን ከሆነ አልጠብቅም። ግን እንዲህ ነው ብዬ ላስብ እችላለሁ። ውሸታም ነህ። ወደ አነሳኸው ጥቅስና ወደ መጨረሻው ሐሳብ ደግሞ እንግባ። በእስልምና መጠየቅ ወንጀል ነው፣ እንደውም አላህ ራሱ ብትጠይቁኝ ከሃዲዎች ናችሁ ብዬ ምን እላለሁ እቆጥራለሁ ብሏል ብለህ ምን አይነት ጠማማ ሰው እንደሆንክ ምን አይነት ክፉ እንደሆንክ አሁን እኔ ካነሳሁት ሐሳብ ላይ እንኳን ሰው አላህም ተጠይቋል ብዬ አላህ በመላእክት እንደተጠየቀ አላህ በነቢያቶች እንደተጠየቀ አላህ በሰው እንደተጠየቀ ማስረጃ አቅርቤያለሁ ቁርአን ውስጥ። አንተ ወደ አነሳው የቁርአን ሐሳብ ውስጥ እንሂድ። ያ ሐሳብ የሚለው ምንድነው? እናንተ የማይገባችሁን ነገር ወይም ማወቅ የሚገባችሁን ነገር ብትጠይቁ ያ ጥያቄ ቢመለስላችሁ ትክዳላችሁ ወይም ትቀውሳላችሁ፣ ችግር ውስጥ ነው የምትወድቁት። ይህንን አላህ ሱብሓነሁ ወተዓላ የሰውን ሐሳብና የልቡን አቅምና ጉልበት ስለሚያውቅ እንዲህ አይነት ነገር አትጠይቁ፣ መልሱን ብታውቁት ወይም ቢነገራችሁ ከሃዲዎች ትሆናላችሁ ወይም የማይሆን ሐሳብ ውስጥ ትገባላችሁ። ስለዚህ አላህ ለሰው ልጆች ባለው እዝነትና ምህረት
የማይገባ ጥያቄ አትጠይቁ። ይሄ ጥያቄ ውጤቱ ከሃዲ ሊያደርጋችሁ ይችላል፣ ወደ ሌላ መንገድ ሊያስወስዳችሁ ይችላል እንጂ አትጠይቁ። ብትጠይቁን ከሃዲ ናችሁ የሚል ጽንሰ ሐሳብ አለ እዚህ ውስጥ። እኔ እኮ በቃ ክፉ ሰው ነህ የምልህ እኮ ለዚህ ነው። አንተ ሃይማኖተኛ አይደለህም። በእርግጠኝነት ከራስህ ሌላ ጀርባ አለ፣ ሌላ ተልኮ አለ። ወገኔ ፎይ ኢትዮጵያ እንደ መመሪያ የምቆጥረው ቁርአንን ነው። ከቁርአን ውጭ ያሉትን ነገሮች ከቁርአን ጋር የማይጣረስና የተፈጥሮ ስርዓትን የማይጋጩ ሰው ተኮርና ሰው ጠቀም ከሆኑ አክሴፕት አደርጋለሁ፣ ችግር የለውም። በየትኛውም ዘመን ይሁን ሰው ይጠቅማል ወይ ነው ሐሳቡ። ጤነኛ ከሆነ አክሴፕት አደርጋለሁ። ይሄ ነው አሁን ያለውበት ሁኔታ። እና ወደ መጨረሻው ሐሳብ ደግሞ እንግባ። በእስልምና መጠየቅ ወንጀል ነው። እንደውም አላህ ራሱ ብትጠይቁኝ ከሃዲዎች ናችሁ ብዬ ምን እላለሁ እቆጥራለሁ ብሏል ብለህ ምን አይነት ጠማማ ሰው እንደሆንክ፣ ምን አይነት ክፉ እንደሆንክ አሁን እኔ ካነሳሁት ሐሳብ ላይ እንኳን ሰው አላህም ተጠይቋል ብዬ አላህ በመላእክት እንደተጠየቀ፣ አላህ በነቢያቶች እንደተጠየቀ፣ አላህ በሰው እንደተጠየቀ ማስረጃ አቅርቤያለሁ ቁርአን ውስጥ። አንተ ወደ አነሳው የቁርአን ሐሳብ ውስጥ እንሂድ። ያ ሐሳብ የሚለው ምንድነው? እናንተ የማይገባችሁን ነገር ወይም ማወቅ የሚገባችሁን ነገር ብትጠይቁ ያ ጥያቄ ቢመለስላችሁ ትክዳላችሁ ወይም ትቀውሳላችሁ፣ ችግር ውስጥ ነው የምትወድቁት። ይሄንን አላህ ሱብሓነሁ ወተዓላ የሰውን ሐሳብና የልቡንም አቅምና ጉልበት ስለሚያውቅ እንዲህ አይነት ነገር አትጠይቁ። መልሱን ብታውቁት ወይም ቢነገራችሁ ከሃዲዎች ትሆናላችሁ ወይም የማይሆን ሐሳብ ውስጥ ትገባላችሁ። ስለዚህ አላህ ለሰው ልጆች ባለው እዝነትና ምህረት የማይገባ ጥያቄ አትጠይቁ። ይሄ ጥያቄ ውጤቱ ከሃዲ ሊያደርጋችሁ ይችላል፣ ወደ ሌላ መንገድ ሊያስወስዳችሁ ይችላል እንጂ አትጠይቁ። ይሄ ነገር ብታውቁት ከሃዲ ሊያደርጋችሁ ይችላል፣ የማይሆን ነገር ውስጥ ትገባላችሁ ብሎ አላህ ለሰው ልጆች ባለው ምህረትና ርህራሄ አያስፈልግም ለእናንተ ይሄን ያላችሁ። ሐዲስ ላይ እምቢ ሲል የሐዲስም ጥቅስ መጣ። እኔ ሐዲስም ላንተ ልምጥምጥ ሰው አይደለሁም። ከተፈጥሮ ስርዓት ጋር የሚጋጭ ከሆነ የሰው ሰብአዊ መብት የሚነካ ከሆነ እኔን ከሰው የሚያገለኝ ከሆነ ከተፈጥሮ ሐሳብ ጋር የሚጋጭና አልቀበልም። ማን ያስገድደኛል? አሁን አንድ ልጅ ቁርአኒስት የሆነ ልጅ አለ ከኡስታዞች ጋር ቻሌንጅ የሚያደርግ አንድም ቀን ሲሳደብ ሰምቼው አላውቅም። ጨዋ ልጅ በቃ ስሙን ረሳሁት፣ አቀብሉኝ በእናታችሁ ኮሜንት ላይ ጻፉልኝ። ሐዲስ አያስፈልግም እያለ የሚያወራ ወጣት ልጅ አንድም ቀን ሰው ሲሳደብ ሰው ሲኮንን ሰው ላይ እጁን ሲሰነዝር አይቼው አላውቅም። ሐሳቡን ሳይፈራ ሳይደነግጥ ጤነኛ በሆነ መንገድ ኤቪደንስ እያቀረበ ነው የሚከራከረው። እኔ ኢንሻአላህ ወደፊት አንድ ቀን ላወራው እችላለሁኝ ከተፈጥሮ ስርዓት ጋር የሚጋጭ ነገር ግን አልቀበልም። እኔም ደግሞ ቫልዩ እንዲኖረኝ ይፈልጋለሁ። አንተ ምን አልክ? ሐዲስ ላይ የዛሬ ስንት ዓመት የተጻፈውን ነብዩ መሐመድና እኔ በግበግን ሸት ነበር ብሏል፣ አንዱ ለአባቱ ይነግረዋል ብለህ ጥቅስ ጠቀስክ። ከዛ ገብቻ ይሁት ነገሩን በእውነትና በሐቅ ግን ከማንም ጋር ጋፈጣለሁ። እኔ እንደዚህ አይነት የደነደነ ስለንቦና ያለኝ ከማንም ገንዘብ አልፈልግም። እኔ ሰዎች በበጎ ፍቃድ የሚያደርጉት ነገር ካለ ያድርጉ። ለምሳሌ አሁን ታድላ እኔ ተመችቶኛል። ታድላ ለምን መሰለህ? ሲሰልም እንትና ቤት ሪከርዱን አወጣዋለሁ። ኢፍናን ቤት ወረበል ካባ ምን እንዳልኩ ታውቂያለሽ? ሰለመ ሲሉኝ አይ ሰልመን እሱ አምሮ ለሱ በጣም ስልጥና ምን እንደ አዲስ የእውነት ነው የምልህ፣ ፖለቲካ ምናምን አይደለም። የእውነት የተናገርኩት ምን እንደው ታውቂያለሽ? አዲስ አንደኛ ኑሮ ጥሩ ኑሮ ነው የሚኖረው፣ ሁለተኛ ስልጥን ነው። ይሄ ሰው ከእውነቱ አይደለም የሰለመው ብያለሁ። ገብቶሻል? የሆነ ሰው ሲሰልም በጣም ዓለማዊ የሆነ ሰው ጥሩ ኑሮ የሚኖር ሰው ለመስለም በጣም ብዙ ሰዓት ይፈጅበታል። ገብቶሻል? በቃ ይሁን አንቺ ድሃ ነው ቶሎ አማኝ ነው ድሃ በቃ ያምናል። ገብቶሻል? አመስጋኝ ነው ቶሎ ነው የሚያምነውና ሰለመስ በአንድ ደቂቃ መጥቷይ ሰለመ እንደዚህ ሲሉ ውሸት ነው። ይሄ ሰው ወይ የሆነ የሚበልጥ የሆነ ነገር ፈልጎ ካልሆነ በስተቀር እስልምናን እሱ አምኖበት አይሰልም ብያለሁ። የኢድለታ ግን ልጆቹን ሲፖስት እውነት መሰለኝ ማሻአላ ከነ ልጆቹ ከሆነ ምናምን ብዬ ሐሳብ ሰጠው። ስለዚህ ዛሬም ሲወጣ ሐሳብ ሰጣለሁ።
እንደ ፖለቲካ ሰርቶባቸዋል። አዎ አሁንም ቢሆን መካ ሳውዲ ለፖለቲካ ለጉራ ክርስቲያኑን አሸነፍን ለማለት 300 ሺህ ብር እያስከፈሉ ኡምራ እያስደረጉ ነው። 300 ሺህ ብር ኡምራ ከማስደረግ ለምን ለድሃ አይሰጡም ብያለሁ። ላለው ነገም ከነጎዳ አጭበርባሪዎች፣ ውሸታሞች ዘለ እንትና ይመቸው። ለማንኛውም ጋይስ አድማጩ ነው እንዴ ሙስሊም በጀት እኮ ክሳራ ላይ እየጣሉት እኮ ነው። ሰለምቴ ማንም ጋር በጣም ፈተነ። እሱ ግን ማነው ለመቀየር አልፈጠንም። ምን ሰጡ? ሶስት እያለ ነው። እሺ ይሰማል፣ ይሰማል።